ሰው 24 ሰዓት ማርያም 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 እመቤታችን እመቤታችን ወላዲተ አምላክ ወላዲተ አምላክ ወላዲተ አምላክ ሲል ውሎ ቢያድር ሃይማኖትን ይገልጣል እንጂ ሃይማኖትን አይሸፍንም። ሃይማኖታችን ያየንባት እመቤታችን ክብር ምስጋና ይግባ። እኔ እመቤታችንን እንኳን በገሃድ አይተናት እንደው አንድ ቀን በህልማችን አይተናትም በሞት እንዴት ያለች ውብ ናት! ፈጣሪ እንዴት አድርጎ ወደዳት! እንዴት ያለች መልከኛ ናት! መላእክት እኮ ሳስተውላታል። ለቅዱስ ሚካኤልና ለቅዱስ ገብርኤል ተመልከቱ፣ አዳምን ፈጥሬ የማድነው በዚች ነው ብሎ ከክንፋቸው ላይ ሳለላት ሰሎ ቢያሳያት ተመልከቱ። ከዚያ በኋላ ምን አለ በክንፉ ሲላ ኧረ ቶሎ ፍጠራት ናፍቃናለች፣ ለኛም እህት እንድትሆነን በንጽህና እንድትመስል ቶሎ ፍጠርልን። ይሄው ሲደርስ ተፈጠረ ሚካኤል መልአክ በክነፉ ጾራ የተባለች በሲቱ በክነፉ ጾሮ በዚህ ክንፋቸው ላይ ስሎ አሳይቷቸዋል። እና ገና ሳያገኟት ነበር ሳትወለድ ነበር የሚወዷት። በዚህ ዓለም ላይ የእመቤታችን ፍቅር እንደ ውሃ የፈሰሰለት ሰው የታደለ ነው። አባ ጊዮርጊስ ስለዚህ ነው ፍቅርሽ እንደ ወይንና እንደ ውሃ በልቤ ውስጥ ተቀላቅሏል። ወይንና ውሃ ከተቀላቀለ በኋላ ይሄ ወይን ነው ይሄ ውሃ ነው ማለት አይቻልም። እኔን ከማርያም ፍቅር የሚለይቶ ማሳየት የሚችል የለም ይላል። እንዴት አድርጎ ቢወዳት ነው እናት! እንዴት አድርጌ ላመስግንሽ ይሆናል? ምን ላድርግ? ጠጉሬ እንኳን አፍ አውጥቶ ቢዘምርልሽ አይበቃሽ ይላል። ስለዚህ ዝም ብዬ ቡርክት ልሻለሁ ይላል። ስሟም እግዚአብሔር እንዳከበረው የተመሰገነ ይሁን። ስለዚህ የፈጣሪን አባት አባታችን ሆይ ካልን የፈጣሪን እናት ምን እንላታለን? እናታችን ማርያም ሆይ የተገባ ነው። አምላክ እናቴ ያላትን እኔ እናቴ ላልላት ነው እንዴ? ፈጣሪ እናቴ ካላት እኔማ ሎሌሽ ነኝ ብላት። ኧረ እናትም የሆነችን በቸርነቷ ነው። አንደኛ የእግዚአብሔር ቸርነት ይገርማል። የእሱን እናት እኛም እናታችን ሲል ለነገሩ ፈጣሪ ቅናት የለበት አይደል? እንጂማ እኮ የአምላክን እናት እናቴ ማለት ራሱ እኮ ትዕቢት እኮ ነው። ትዕቢት ነው፣ አዛኝ ነው። ሁለተኛ ደግሞ የእሷም ደግነት እኔ አንተን ልጅ ባልኩበት ዘማውያንን ሁሉ ልጅ አልልም አለ ማለቷ። የረከሱት ሁሉ እናቴ ማርያም አይሉኝም እንዳይል ከልክላቸው አለ ማለቷ አይደንቃችሁ? የምድር ንግሥት ብትሆን እኮ ዘወልበል እኔ አንተ እናት አይደለሁም ትለን ነበር። እሷ ግን ቸር እናት ስለሆነች የመሐሪው እናት እርሪት ማርያም ለውሻ ያዘነች ስለሆነች እናታችን ስንላትም አናፍራ። እናትነቷ ሲበዛብን እንጂ ኧረ ወይ ጉድ! ወይ እናት አልልም ማለት። ስለዚህ እመቤታችን ምንድናት ካላችሁ እሷ የፈጣሪ እናት የቃል ኪዳን እናታችን ናት። ቃል ኪዳኑ ተፈጽሞ አምላክ የተወለደባት ስለሆነ የአምላክ እናት የሆነችለት የፍጡራን እናት ሆነች። የፈጣሪ እናት ስትሆን የፍጡራን እናት የሆነችው ያን ጊዜ ነው። የፈጣሪን እናት እንድናደርግ የፈቀደልን እግዚአብሔር የተመሰገነ ይሁን።